ወዶ ነው እንደ ከተማ ሁሉ ጴንጤ ስትሆን አስጠላኸኝ የሚለው ጴንጤስ ኦፍ ኮርስ ገና እናቅለሸልሻቸዋል። እናንተ እኛ ለናንተ ለመጣም አይደለም የተፈጠርነው ለዓለም አይደለም የተፈጠረው። አንዳንዶቻችሁ ትጥቃችሁን አትፍቱ ተጠላው እንዲህ አሉ። መሲሁ ከተጠላ ዋናው ከተጠላ አንተማ እንዴት አትጠላ? ጴንጤዎችን ፕሮቴስታንቶችን ጠላት ይያልክ ማለት ነው። የክርስቶስ ጠላት ይያልክ ትሰብክ ነበር። አሁን ደግሞ ተገልብጠ ደግሞ መልሰ ደግሞ እኔ አንዳንድ ሰው ይችልበታል። ግን ይሄ መንታ ምላስ እኮ በሁለት ቢላ መብላት እኮ ይችልበታል። እግዚአብሔር አንዳንድ ሰው እድሜ ዘላለሙን እንደው ለሆዱ ያድራል። እኔ በጣም ይገርመኛል። አጣን ለሰማዕታት ለመላእክት የማንሰግደው ጣም ስላለን ጥላቻ ስላለን አይደለም። ክብር የአምላካችን ብቻ ስለሆነ ነው። ማታን የአምላካችን ብቻ ስለሆነ ነው። ከሲኦል ማታን የአምላካችን ብቻ ነው። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ስግድለት። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ክብር ሁሉ ለእግዚአብሔር ነው። እኔ በህይወቴ ጾም ያወኩት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦቤስ ጴንጤ ሲጾም ግብዝ አይደለም። ወቆብኝ ያለ መንገድ ያልፈቃል አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦቤስ ኦፍ ኮርስ የጴንጤ ጾም እንደዛ አይደለም። ኦፍ ኮርስ ለዛ ነው ጴንጤ ጾም የሚባለው። ጾም ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግስተ ሰማያትን የምታስገባ የጽድቅ በር ሆና የተሰጠችን ቀዳሚ ህግ እንደሆነች ይቺ ቤተክርስቲያን ስታስተምር እውነት ሰምታ አታውቅም። ጽዋው የዕቋቤ ጽዋ ነው። በጫማ አይገባም። እንቁላል ተበልቶ አይገባም። ዶሮ ተበልቶ አይገባም። ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለዕቋቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን። በገብርኤልና በሚካኤል ስም አይደለም መጽሐፍ ቅዱስ በክርስቶስ ስም ሊያስቱ የሚመጡ ሰዎች እንዳሉ ተናግሯል። ሉቃስ ላይም ማቴዎስ ላይም ማርቆስ ላይም ተጽፏል። ይሄ ነገር በስሜ ይመጣሉ ብዙዎችንም ያስታሉ ተብሎ ተጽፏል በመጽሐፍ ላይ። ስለዚህ አይደለም በፍጡር ስም በፈጣሪ ስም የሚመጡ ሰዎች እንዳሉ ግልጽ ነው። ዘፈን ኃጢአት ነው አይደለም? ማህሌት የሚለው ቃል በራሱ ዘፈን ነው። ስለዚህ ዘፈን ብልኩ ከሆነ ኃጢአት አይደለም። አሁን ሐዋርያው ቅዱስ ጳውሎስም የሥጋ ስራ አለ እንጂ በነገራችን ላይ ኃጢአት አልገለጸም። እንደዛ ከሆነ ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ጻድቅ ናቸው ማለት ነው፣ ይጸድቃሉ ማለት ነው። ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም። መዝሙሩ በራሱ ዘፈን ነው። በቁሙ ዘፈን ግን ኃጢአት አይደለም። በቁሙ ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ ጸበል የገብርኤል ተብሎ ይሞላል። የጭብሳ ጸበል ነው ተብሎ የማን ተብሎ ጭብሳ ነው የሚባለው። ውቃቢው ማታ ላይ ይመጣል። ቀን በገብርኤል ስም ነው፣ ማታ ደግሞ ጭብሳ የሚባል ውቃቢ አለ። በእንትን እየቀዱ በሽክና እየተቀዳ ሰው ላይ ይረጫል በጭራ። ጽዋው የዕቋቤ ጽዋ ነው። በጫማ አይገባም። እንቁላል ተበልቶ አይገባም። ዶሮ ተበልቶ አይገባም። ተልባ ተበልቶ አይገባም። ጽዋው የሚዘጋጀው ለዕቋቤ ሲሆን የሚዘጋጀው በሚካኤል ስም ነው። በሚካኤል በገብርኤል ያቦ ቀን አለ፣ የማርያም ቀን አለ። ብዙ ነገር ተናግራለች። ቤተሰቦቿ ጠንቋይ እንደሆኑ ለሰይጣን እንደሚገብሩ እባብ እነሱ ጋር እንደሚመጣ ብዙ ነገር ብላለች። እሱን ለመናገር አይደለም እኔ የፈለኩት። በገብርኤልና በሚካኤል ስም አይደለም መጽሐፍ ቅዱስ በክርስቶስ ስም ሊያስቱ የሚመጡ ሰዎች እንዳሉ ተናግሯል። ሉቃስ ላይም ማቴዎስ ላይም ማርቆስ ላይም ተጽፏል። ይሄ ነገር በስሜ ይመጣሉ ብዙዎችንም ያስታሉ ተብሎ ተጽፏል በመጽሐፍ ላይ። ስለዚህ አይደለም በፍጡር ስም በፈጣሪ ስም የሚመጡ ሰዎች እንዳሉ ግልጽ ነው። ኦርቶዶክሳውያን የሆኑ ሰዎች ሚካኤልን፣ ገብርኤልን፣ ማርያምን የሚወዱ ሰዎች እነዚህን ሰዎች ለማሳሳት አንድ ጠንቋይ የገብርኤል ነው የሚካኤል ነው ቢል የሚያስገርም አይደለም። እናንተን ጨምሮ እኮ በስማችሁ ዘይት ውሃ የምትሸጡ ሰዎች ናችሁ። ከነዚህ ሰዎች በምን ተለያችሁ ታዲያ? የክርስቶስን ስም ጠርተህ በስምህ ዘይት አሽገህ የምትሸጥ ሆነ ከዚህ ሰውዬ ምንም አልተለየህም፣ ከጠንቋዩ ሰውዬ አልተለየህም። ቅድም እንዳልኩት መጽሐፍ ላይ እንግዲህ ስለ ሐሰተኛ ነቢያት ተጽፏል። በአዲስ ኪዳን ነብይ የሚባል ነገር ባይኖርም እኛ አናቅም። በአዲስ ኪዳን ነብይ የለም እንደምናውቀው አይደለ? ስለዚህ ነቢያት ነን የሚሉ ሐሰተኛ ሰዎች በጣም እንዳሉ በሚካኤል በገብርኤል ስም እኮ አይደለም በክርስቶስ በራሱ በስሙ በፈጣሪ ስም የሚያሳስቱ ሰዎች እንዳሉ መጽሐፍ ቅዱስ ይናገራል። ስለዚህ
ሰዎች በገብርኤል ስም በሚካኤል ስም ብለው ክርስቲያኖችን ለማሳሳት ቢሞክሩ የሚያስገርም ነገር አይደለም። እና እንደ ትልቅ ነገር ሚዲያ ላይ አምጥታችሁ ኦርቶዶክሳውያንን ሚካኤልን ገብርኤልን ጠርተ ለማሸማቀቅ የምትሞክረው ራስ ዘይት አሽገ ስትሸጥ እዛ ውስጥ ያሉ ሰዎች አሁን የሚገረሙት ሰዎች ሲገዙ ነበር። ብራዘር ለራስ ያዙ ያንን ወዶ ነው እንደ ከተማ ሁሉ ጴንጤ ስትሆን አስጠላህ የሚለው ጴንጤስ ኦፍ ኮርስ ገና እናቅለሸልሻቸዋል። እኛ ለናንተ ለመጣም አይደለም የተፈጠርነው፣ ለዓለም አይደለም የተፈጠርነው። አንዳንዶቻችሁ ትጥቃችሁን አትፍቱ፣ ተጠላሁ እንዲህ አልኩ። መሲሁ ከተጠላ ዋናው ከተጠላ አንተማ እንዴት አትጠላ? ደስ ይለናል ዓለም ስትጠላ እና ይውደደን እንዴ ሰይጣን ይውደደን። የዚህ ዓለም ገዢ ተብሏል አይደለም? እሱ እንዲወዳችሁ ነው እንዴ አንዳንዶቻችሁ እንደው ምትሉት? ጠላሁ ሲል ፈገግ ነው ማለት ያለ ይሄ ቃል ትዝ ይበል በጌታ በኢየሱስ። ሁይ ጠላሁሽ ትዝ ይበል። ምንድነው ፈገግ ያሰኘህ ካሉ ጴጥሮስ ቃሉ ትዝ አለው ይልል። ይሄ ቃል ትዝ ይበል። ለምን ይወዱናል? ለምን ተወደናለች? አይውደደን በጌታ በኢየሱስ። እኛ እኔ እኮ አሽሙሩን ትተህ ማለት ነው መጽሐፍ ቅዱስ ሰፊ ነው፣ በጣም ጥልቅ ነው። ለምን እሱን አሰብክም? ግን በጣም የሚገርመኝ እኛንን ስሰብከን ድሮ እንደዚህ እንሰማህ ነበረ። ኦኬ ትላንት እኛንም ስሰብከን እንደዚህ ቁጭ ብለን አሁን እንደዚህ ላሞቹን እንደምሰብካቸው እንዲህ ቁጭ ብለን እናዳምጥ ነበረ። ሰምተናል። ግን በጣም የሚገርመው ነገር በሁለት መድረክ ላይ አንድ አይነት ቃል መናገር። ድሮ ኦርቶዶክስ ቤት እያለ ጴንጤዎችን ልክ እንዳሁኑ አሁን የሰበከውን ስብከት እንዳለ ትሰብክ ነበር። ጴንጤዎችን ፕሮቴስታንቶችን ጠላት እያልክ ማለት ነው፣ የክርስቶስ ጠላት እያልክ ትሰብክ ነበር። አሁን ደግሞ ተገልብጠ ደግሞ መልሰ ደግሞ እኔ ግን አንዳንድ ሰው ይችልበታል። ግን ይሄ መንታ ምላስ እኮ በሁለት ቢላ መብላት እኮ ይችልበታል። እግዚአብሔር አንዳንድ ሰው እንደ እድሜ ዘላለሙን እንደው ለሆዱ ያድራል። እኔ በጣም ይገርመኛል። አንድ ነገር ልንገር አስረግጬ፣ እኛ ማንኛውም የኢትዮጵያ ህዝቦች ጴንጤን አንጠላ። ኦኬ ጴንጤን አንጠላ። የማይገናኝ ነገር አታገናኝ። ኦኬ እኛ የምንጠላው አሁንም ነግርሃለሁ፣ እኛ የምንጠላው በተለይ ክርስቲያኖች የሆንን ኦርቶዶክሳውያን ኢየሱስ አሁንም በአብ ዘንድ ይቃትታል፣ እንደዚህ ነው እንደዛ ነው እያላችሁ እቺ የምትጨማምሯት የሌለ መጽሐፍ ቅዱስ ያለውን ነገር እያጣመማችሁ እየተረጎማችሁ የምትናገሯትን ነገር ነው ምንጠላው እንጂ እኛ ሰውን አንጠላም። ኦኬ ሰውን ከጠላማ ምን ይሰራለታል? እግዚአብሔርን ጠላ ማለት እኮ ነው። ፍቅር እኮ ማለት ክርስቶስ ነው አይደል? እንግዲህ ከፍቅር በላይ ነገር ምንም ነገር የለም። ኦኬ በጉ ሁሉ ጊዜ እንደዚህ ተመሳሳይ ነገር በተለይ ከተለያየ ሃይማኖት ቦታ ኮብልላችሁ ወደ አዲስ ሃይማኖት ቦታ የምትሄዱ ሰባኪያን እቺ ለመወደድ ብላችሁ ገንዘብ ቢዝነስ ለመስራት ብላችሁ የምታመጣው አዳዲስ ቃላቶች እኔ በጣም ነው የሚገርመኝ። እግዚአብሔር ትንሽ እንኳን እንደው ደሞ እኮ አንድም እኮ አሜን የሚል ሁሉም ደንዝዞ ሀብሉ ያዩታል። ለምን? ውሸት ነው፣ ውሸት ነው። እቺ አሁን አንዳንድ ጭንቅላት ያለው ጴንጤ ወይንም ፕሮቴስታንት እዚህ ጋር የዚህ ሰውዬ ስብከት ቁጭ ብሎ የሚያዳምጥ ምን ይላል? አባቴ እዛም እንዲህ ስትል ነበረ፣ ሞኝን ፈልግ ነው የሚል። ከምሬን ሞኝን ፈልግ ነው የሚል። በዚህ ዘመን ግን እውነቴን ነው እንደዚህ አይነት ሰዎችን ለብላችሁ የምታዳምጡ ሰዎች እኔ በጣም ሁሌ ተአምር የሚሆንብኝ ለዚህ ነው። እኔ ይቅርታ አድርጉልኝና አሁን ፎር ኤግዛምፕል ያው አይደረግም እንጂ አይሆንም እንጂ
የጴንጤ ወይ ፕሮቴስታንት አለ የሚባል ሰባኪ ኦርቶዶክስ ጋር መጥቶ አውደ ምሕረት ላይ ቢያስተምር ብሰማ እግዚአብሔር ምስክሬ ነው የመጀመሪያ ኦርቶዶክስን የምቃወመው እኔ ነኝ። ለምን በሉኛ? እዛም ቤት በፊት የነበረበት ቤት እንደዚህ ያለ ሲያምታታ ስለነበረ ስለማቀው ኦርቶዶክስ ቤት መጥቶ ደግሞ እንደዚህ አይነት ነው የሚያደርሳቸውም የለም እንጂ እንዲህ አይነት ነገር አወራለሁ ቤት ማንም ኦርቶዶክሳዊ ብሎ የሚያዳምጠው የለም። ማናችንም አናዳምጥም። ፕሮቴስታንትና ሌላው ቤት ግን ማንም እየመጣ ከየትም ቦታ ከየትኛውም ሃይማኖት ሰባኪ የነበረ በፊት መጥቶ እናንተ ጋር ሲሰብክ ያው መድረኩ ማንም ሰባኪ ስለሌለው ሰው የመሳብንት ስለሆነ ማይክሮፎን ትሰጣላችሁ ማለት ነው። ከዛ በወንድምና በወንድም በሁለት ሃይማኖቶች መካከል ጸብን ሲዘሩ ትሰማላችሁ ማለት ነው። ስለዚህ እኔ ከሌላ ሃይማኖት የሚመጣን ሰው እኔ ቁጭ ብዬ አላዳምጥ። ይቅርታ አድርጉልኝ። በዚህ በጣም እኔ ሁሌም የምናገራት ናት እቺ። ያው እኛ ቤት ሺህ ጊዜ የጴንጤ ለምን የመጨረሻ ጥግ ደረጃ ይደረስካቶ ነው። ኦርቶዶክስ ቤት መጥተህ ማይክሮፎን የሚሰጣ አይደለም። ምናልባት እንዲህ ሶሻል ሚዲያ ላይ እንደ ቁራ ልጨውት ይችላል። ግን አውደ ምሕረት የሚባለው ነገር አደፍረው አይሞከርም። በጉ አንተም ብትመለስ ከኦርቶዶክስ የኮበለለ ጠቅላላ አሁን ቢመለስ ወደ ኦርቶዶክስ መልሰ ያቺን አውደ ምሕረት አትረግጣትም። እኔ አስረግጬ ነው የምነግርህ። ለምን አንተ ለክርስቶስ ያልተመቸ ለሰው ልጅ ትመቻለህ ተብሎ ስለማይጠበቅ። አየህ ኦርቶዶክስ ማለት እዚህ ደረጃ ናት። ጥግ ድረስ ነው እኛ እግዚአብሔር አምላክ ዕውቀትንም መምህራኖቻችን ላይ ያፈሰሰባቸው። አየህ በፊት ኦርቶዶክስ ቤት እያለ ጸጋ ምናምን ደስ አሁን እንዲህ ጸጋ ተገፎ ከምሬ ነው። አሁን እኮ የመንደር የሆነ ቡና አጣጭ እኮ ነው የመሰልከኝ እኔ ባየው ቁጥር አንድ ሰው አንድ እንኳን እንዲህ መምህር እኮ። እኔ ግን እንደነዚያ ሰዎች የምታዳምጡ አንድ ቀን እኔ ብዙ ጊዜ እከታተለዋለሁ። በጣም አድፍጬ የምከታተላቸው ይሄንንና ትዝታውን እነ ዘርፌን በጣም ነው የምከታተላቸው። ከኦርቶዶክስ ቤት ይወጡት ሐሜት ብቻ አንድ ሰው እንኳን እንዴ ስራችሁን እኮ ዘነጋችሁት። እንሰብካለን ብላ ነው እኮ እንዴ ስራችሁን ስሩ እንጂ ከምሬ እኮ ነው እንዴ። ወንጌል እንጀራዬ ነው ብለህ እስከገባህ ድረስ ሄደ ሰው ቤት የሌላን ቤት ማማት ቀኑን ሙሉ እግዚአብሔርን ኦርቶዶክስ ቤት አሁን አንዱ መቶ ከሌላ ቦታ ልማቢል የሌላውን የሚያዳምጠው የለም። አቦ ዘርበል ነው የምንለው እኛ መስሚያችን ድብን ነው። ግን እዚህ ቤት ግን ያው መድረሻውላ ስሜቴ ከፍ ዝቅ ቁጭ ብድግ ሲሉ እኔ እንደው እንዴት እንደምስቅ ሐሜት ይህን ያህል የሐሜት ጥም አረ በእውነት ነውር ነው፣ በጣም ነውር ነው። አታዳምጡ። ለማንኛውም ጆሮአችሁ ለመንፈስ ቅዱስና ለወንጌል ኦፕን አድርጉት። ኦኬ ክፈቱት። you guys you wake up ኦኬ። ማንም እየመጣ ከተለያየ ቤት እየመጣ አይቀልድባችሁ። ሰላማችሁ ይብዛልኝ። እኔ በህይወቴ ጾም ያወኩት ጴንጤ ሆኜ ነው። ያውም አዳር ጴንጤ ሲጾም ግብዝ አይደለም። ኦፊስ ጴንጤ ሲጾም ግብዝ አይደለም። ወቆልኝ አይደለም። መንገድ አያዘጋም። አገር ይበጥበጥልኝ አይልም። ጴንጤ ሲጾም ካላንደር ካልተዘጋ መንግስት ፓርላማ ላይ ጾሜን ካላጸደቀ ምናምን አይልም። ኦፊስ ኦፍ ኮርስ ጴንጤ ጾም እንደዛ አይደለም። ኦፍ ኮርስ ለዛ ነው ጴንጤ ጾም የሚባለው። እንደው እንዴት ደፈርክ ይህንን ለማለት? ከኦርቶዶክስ ተዋሕዶ ቤት እንደወጣ እየተናገርክ ስለ ጾም ያወቅኩት ጴንጤ ሆኜ ነው ስትል ትንሽ እንደሆነ ምንም አይነት ስሜት አልተሰማም? ኦርቶዶክስ ጾሙ እንደ ግብዞቹ ነው ትላለች እንዴ? ተዋሕዶ እኮ ከመሬት ተነስታ ጾም አትልም። የምትጾምበትን ምክንያት ከነ ጥቅሙ እየነገረች ነው። እንደው ኦርቶዶክስ ተዋሕዶ ስለ ጾም ምንም ስትል ሰምታት አታውቅም? ጾም ቁስለ ነፍስን የምትፈውስ ኃይለ ፍቶትን የምታደክም የበጎ ምግባራት ሁሉ መጀመሪያ ከእግዚአብሔር ጸጋን የምታሰጥ የወንጌል ሥራ መጀመሪያ የጽሙዳን ክብራቸው የደናግል የንጽሕና ጌጣቸው የንጽሕና መገለጫ የጸሎት ምክንያት እንባ መፍሰሻ እንደሆነች አርምሞን የምታስተምር ለበጎ ሥራ ሁሉ የምታነቃቃ ሰውነትን በእግዚአብሔር ፊት ራስን በማዋረድ ትሕትናን ገንዘብ ለማድረግ የምትረዳ መድኃኒተ ነፍስ እንደሆነች
እንደው ስታስተምር ሰምታት አታውቅ? ጾም ተድላ ስጋን የምታጠፋ የስጋን ጾር የምታደክም ቁስለ ነፍስን የምታደርቅ በጎልማሶች ጸጥታን እርጋታን የምታስተምር ከግብረ እንስሳዊነት የምትከለክል ሰው መላእክትን መስሎ የሚኖርባት ኃይል መንፈስ የሚጎናጸፍባት እንደሆነች ደገኛ መሳሪያ እንደሆነች ሰምተህ አታውቅ? ጾም ሰውን ከእግዚአብሔር ጋር አስታርቃ ርስተ መንግሥተ ሰማያትን የምታስገባ የጽድቅ በር ሆና የተሰጠችን ቀዳሚ ሕግ እንደሆነች ይቺ ቤተክርስቲያን ስታስተምር እውነት ሰምተህ አታውቅም? ጾም ልንጠቀምበት ከእግዚአብሔር የተሰጠን ስጦታ ጸጋና በረከት ነው እንጂ የታዘዘ ሕግ ብቻ አይደለም ብላ ስታስተምር ሰምተህ አታውቅም? ሃይማኖት ባለበት ሁሉ ጾም አለ፣ የክርስቲያኖች ሕይወት ከጾም ተለይቶ አይታሰብም ብላ ስታስተምር ሰምተህ አታውቅም? ከእግዚአብሔር መልካም ነገር እንድንቀበል ጾም ኃይለ አጋንንትን ለማድከብ ጸብ አጋንንትን ለማብረድ ለማስወገድ ንስሐ ለመግባት ፍቃደ ስጋን ለፍቃደ ነፍስ ለማስገዛት ይጠቅማል ብላ ጥቅሙን ስታስተምር አታውቅም? ሰው ከእግዚአብሔር ጸጋና በረከትን ይቅርታን ምሕረትን ለማግኘት ይጹም ብላ እቺ ቤተክርስቲያን እቺ ስንዱ እመቤት ስታስተምር ሰምተህ አታውቅም? እውነት ስለ ጾም ያወቅከው ጴንጤ ሆነ ነው? ኧረ ተው፣ አንዳንዴ የምንናገረውን ነገር እንወቅ። ግልጥ ያሉ እውነታዎችን መደበቅ ራሱ እንደው እንደ ኃጢአት ነውና እንዲህ አይነት የኛ ቤተክርስቲያን የትኛዋ ቤተክርስቲያን ናት እንደ ግብዞች ጾሙ? እንደ ግብዞች እንዳትሆኑ በምትጾሙበት ጊዜ አትጠወልጉ፣ ቅባት ተቀቡ እኮ ነው ብላ ይቺ ቤተክርስቲያን የምታስተምረን። ለሰው ጿሚ መስላችሁ እንዳትታዩ እያለች እኮ ነው ይቺ ስንዱ እናት እመቤት ቤተክርስቲያን የምታስተምረን። ስለ ጾም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንገር ወይም ደግሞ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጥተን ወደ ሌላ እምነት ሄደን ጾምን ያወቅነው በዚህ ነው ስንል አንዳንዴ ልናፍር ያስፈልጋል። የኛ ቤት የኛ የተዋሕዶ እመቤት ምንም የሚጎላት ነገር የለም። በሁሉ ስንዱ የሆነች ቤት ናት። የዚህች እምነት ተከታይ በመሆናችሁ ደስ ሊላችሁ ይገባል። በደንብ ኮፒ ሊንክና ሼር አድርጉት። ይሄ ግለሰብ ግን ዓላማው ምንድነው? እስቲ የሚለውን ነገር አንድ ባንድ ተከታትለን እንመለስ። በደንብ ኮፒ ሊንክ ሼር ፖስት ያደረጋችሁ አዳርሱት። እስቲ እንስማው። ዘፈን ኃጢአት ነው አይደለም? ማህሌት የሚለው ቃል በራሱ ዘፈን ነው። ስለዚህ ዘፈን በልኩ ከሆነ ኃጢአት አይደለም። አሁን ሐዋርያው ቅዱስ ጳውሎስም የሥጋ ሥራ አለ እንጂ በነገራችን ላይ ኃጢአት አልገለጸም። እንደዛ ከሆነ ስለ ሀገር የሚዘፍኑ ስለ ጋራ ሸንተረር የሚዘፍኑ ጻድቅ ናቸው ማለት ነው፣ ይጸድቃሉ ማለት ነው። ምክንያቱም ኃጢአት ካልሆነ በጎ ስራ እየሰሩ ነው ማለት ነው። ምንም ጥርጥር የለውም። መዝሙሩ በራሱ ዘፈን ነው። በቁሙ ዘፈን ግን ኃጢአት አይደለም። በቁሙ ዘፈንና መዝሙር ልዩነት ምንድን ነው? ባጭሩ ማዳመጡም መዝፈኑ በጣም ይሄን ያክል ተለጥጦ እንደ ችግር ሆኖ ይወራለት የሚችል ጉዳይ አይደለም እያልኩ ነው። ስለዚህ ኦርቶዶክሱ በሙሉ ዘፋኝ ሊሆን ነው፣ ዘፈን አዳማጭ ሊሆን ነው ማለት ነው። ዘፈኑ እኮ ያለው ቀጠቃሉ ከዛ እንደዛ ከሆነማ እንደገና ደግሞ ጳውሎስ ዘፈን የሥጋ ሥራ ነው ሲል አሁን የእነሱን ዘፈን እየተቃወመ ነው ማለት ነው። እዛ ውስጥ ምን አገባት ቤተክርስቲያኒቱ? ሃይማኖት እዛ ውስጥ ምን ያገባዋል? ይህ ሰውዬ ብዙውን ጊዜ አይታችሁት ከሆነ የቤተክርስቲያን መምህራን፣ የቤተክርስቲያን አስተማሪዎች፣ ስርዓትን የሚያውቁ የፍትሐ ነገሥት መምህራን እያሉ እዚህ ግባ የማይባሉ ሰዎችን አምጥቶ እዚህ ጋራ ሲጠይቃቸው እናገኛለን። የሆነ ጊዜ ላይ አንድ ከምንፍቅና የተመለሰ ዘማሪ አቅርቦ ዘማሪው የራሱን ሐሳብ ብቻ አስተላልፎ እንዲሄድ አደረገው። አሁንም ደግሞ ይህንን ሰው ያመጣና ዘፈን ኃጢአት ነው ኃጢአት አይደለም አለው። ኃጢአት አይደለም ማህሌት የሚለው ራሱን ችሎ እኮ በቆሙ ዘፈን ማለት ነው ሲለው ብሎ ይሰማል። የሚገርማችሁ ነገር አንተ ለምትጠይቀው ጥያቄ መልስ ሲመልሱልህ ትክክል ያልሆነውን እዛ ጋር ትክክል አይደለም ብለህ መልሰህ መሄድ ያንተ ኃላፊነት ነው። ዝም ብለህ ያ ሰው እየመጡ ዘፈን ኃጢአት አይደለም ማህሌት ማለት ዘፈን ነው ብሎ ሲሄድ እኮ ሐሳቡን አስተላልፎ ሄደ። ይህ ሐሳብ ልክ አይደለም ከየት አመጣው ማስረጃስ ምንድነው ብለህ መናገርና ማስተካከል ሲገባ አንተ ግን የራስ ፖድካስት ብቻ እንዴት ስለምፈልግ ማንም ሰው ትክክል የሚሆን ትክክል ያልሆነ ሐሳብ አያስተላልፍም ሳያገባ ቁጭ ብለህ ዘፈን ኃጢአት አይደለም ቅዱስ ዳዊት ዘፍኗል፣ እንደዚህ ከሆነ ደግሞ ዘፈን መስፈን ጥሩ ነው ብሎ እየተናገረ ይሄዳ ያ ሰውዬ አረተው ከየት አመጣው ማስረጃ ምንድነው ከየት ላይ አነበብከው ብለህ ሳትጠይቅ። ሁለተኛ ነገር እሱ እንኳን ማስረጃ ባይኖረው አንተ ከመጽሐፍ ቅዱስ ከተማርከው ትምህርት ከቤተ ክርስቲያን አምጥተህ ያስተላለፍከው መልእክት ልክ አይደለም። ዘፋኝ መንግስተ ሰማያትን አይወርስም ብሎ ቅዱስ ጳውሎስ ተናግሯል። ኢሳይያስም አጋንንት በዛ ይዘፍናሉ ብሎ መስክሯል ብለህ መናገር ሲገባ መተው
ከየት እንደነበሩ ማን እንደነበሩ የማይታወቁ ሰዎችን ታመጣና ስንት መንበራን ቁጭ ብሎ እነሱን ትተ እነዚህ ተራ ሐሳባቸውን አስተላልፎ የፈለጉትን ሐሳብ ለምእመናን እንዲያስተላልፉ አድርገ ፕሮግራምን ትዘጋለህ። ስለዚህ ከምትሰራው ገንዘብ ባሻገር ለቤተክርስቲያን ማሰብ ብትጀምር በቃለ መጠየቅ እያሳበብክ ትውልድ ውስጥ የቤተክርስቲያን ትምህርት ያልሆነ ሐሳብ እንዲሰርጽ እያደረግክ መሆኑን ልታውቅ ይገባል። ምቀርቡት የምታውቁት ሰዎች ይሄንን ሰው ምከሩት። የመጻሕፍት መምህራን፣ የፍትሐ ነገሥት፣ የመነኮሳት፣ የአዲሳት፣ የሊቃውንት እነዚህን መምህራን አንጥተህ ጠይቅ። ትክክል ያልሆነውን ትክክል አይደለም፣ ትክክል የሆነውን ትክክል ነው ብሎ የሚመልሱትን እንጂ በራሱ ፍልስፍና መጽሐፍ ቅዱስን እንደፈለጉ የሚተረጉመውን እዚህ ገባ የሚባል ዕውቀት የሌለውን ሰው አምጥተህ አንተም ደግሞ ከነሱ በባሰ ዕውቀት ሳይኖር የሚያጠፉትን ጥፋት ልክ አይደላችሁም ብለህ መመለስ የማትችል ሰው እንኳን መጀመሪያ የሚችሉትን ሰዎች ጋብዞ ቁጭ ብሎ መማር ነው አብሮ እንጂ አንተም ሳትማር። ሁለተኛ ነገር የሚሳሳቱትን ነገር ሳታረማቸው ሳታስተካክላቸው ሐሳባቸውን ተናግረው እንዲሄዱ ማድረግ የለብህ። በዚህ ብዙ ምዕመናን እያስተናከልክ እየበረስክ ትገኛለህ። አላሜ ብለህ ከጀመርከው ብታቆም መልካም ነው። ካላወቅ ደግሞ ብታስተካክለው ጥሩ ነው ለማለት ነው። ኮፒ ሊንክ፣ ሼር፣ ፖስት ያደረጋችሁ አደርሱለት። ይቆያል። ለሰማዕታት ለመላእክት የማንሰግደው ጠብ ስላለን ጥላቻ ስላለን አይደለም። ክብር የአምላካችን ብቻ ስለሆነ ነው። ማዳን የአምላካችን ብቻ ስለሆነ ነው። ከሲኦል ማዳን የአምላካችን ብቻ ነው። ሁላችሁም እንደሰማችሁት ነው። ዮናታን አክሊሉ ከዚህ በፊት ዮናታን አክሊሉ አንድ ነገር ሲያደርግ አይቼ ነበር። መድረክ ላይ እናቱን ጠርቶ አንቺ ክብር የሚገባሽ ነሽ ብሎ ሰግዶ ስጦታ ሲሰጣት አይቼ ነበር። ዮናታን አክሊሉ ለእናቱ ማለትም ዮናታን አክሊሉ ለእናቱ ይህን ነገር ሲያደርግ ካየው በኋላ እናቱን ይወዳታል ማለት ነው። እናቱን ያከብራታል ማለት ነው። ዛሬ ግን መጽሐፍ ቅዱስን ይዞ በመጽሐፍ ቅዱስ ላይ የዋሸው አንዱ ውሸት አለ። እኛ ለመላእክቶች ክብር ስለማይገባቸው ክብር አንሰጥም፣ ደግሞም ለጻድቃንም ደግሞ ክብር ስለማይገባቸው ክብርን አንሰጥም ይላል ዮናታን አክሊሉ። ዋይ ምን ማለት ነው? መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ኦርቶዶክሳውያን ደግሞ ፕሮቴስታንቶች እንድታዳምጡ ቢገባው ክብር ለሚገባው ክብርን እንስጥ ሲል፣ ሌላ ቦታ ላይ ደግሞ መጽሐፍ ቅዱስ ምን ይላል? እግዚአብሔር ያከበረውን ማን ነው የሚያዋርደው? እግዚአብሔርስ ያጸደቀውን ማን ነው እሱ የሚኮንነው ይላል። እግዚአብሔር ካከበረው ውጪ ሌላ ልናከብር ማንችለው፣ እግዚአብሔር ካጸደቀው ውጪ ደግሞ እኛ ልንኮንንም ሆነ ልናጸድቅ ማንችለው መጽሐፍ ቅዱስ ላይ በግልጽ ተቀምጦልናል። ይህ ማለት ምን ማለት ነው? ኦርቶዶክስ ቢሆን ኖሮ ለዮናታን አክሊሉ ኦርቶዶክሳዊ ምክርን መክረው ነበር። ምን ብዬ? አበው ሲናገሩ እንደዚህ ስለሚሉ ከመጠምጠም መማር ይላል። አፍ ስለተከፈተ ብቻ የቅዱሳንን ክብር ወይም ደግሞ የቅዱሳንን የአክብሮት ስግደትን ለመከልከል ሲባል ብቻ የራሱን ስራ ለመስራት ወይም የራሱን ዶክትሪን ለመመስረት ሲል የሰራው ትልቅ ቅጥፈት ነው። እንኳን አንተ ዮናታን አክሊሉ ዮሐንስ እንኳን ለገብርኤል ሰግዶለታል። ዮሐንስ ለገብርኤል ለምን ሰገደለት? መልአክ ስለሆነ። የእግዚአብሔር መልአክ ያየ ሰው ሁሉ ይሰግዳል። አንተ እንኳን ለመላእክቶች አይደለም አንድ ለኢትዮጵያ አስተዳዳሪ ፕራይም ሚኒስተር ወይም ደግሞ ጠቅላይ ሚኒስተር አብይ አህመድ ብታገኘው አክብራ ስግድለትም። ይህ ማለት ምንም ችግር የለውም። መጽሐፍ ቅዱስ ሲናገር ክብር ለሚገባው ክብርን እንስጥ ይላል። ክብር ሁሉ ለእግዚአብሔር ነው እንጂ ክብር ለእግዚአብሔር ብቻ አይልም መጽሐፍ ቅዱስ። ለምን ቢባል ክብር ሁሉ ተጠቅልሎ ምናከብራቸው ሁሉ ክብሮች ሁሉ ከእግዚአብሔር ጋር ሲነጣጠሩ አንድ ስላልሆነ ክብር ሁሉ ለእግዚአብሔር ተጠቅልሎ ይሰጣል። ግን ክብር ብቻ አይልም። ክብር ብቻ ለእግዚአብሔር ቢል ኖሮ መጽሐፍ ቅዱስ ክብር ለሚገባው ክብርን እንስጥ አይልም። እግዚአብሔር ያከበረውን ማን ነው ሊያዋርድ የሚችለው አይልም ነበር መጽሐፍ ቅዱስ። ስለዚህ መጽሐፍ ቅዱስ ላይ ትልቅ ቅጥፈት፣ ትልቅ ስህተት ነው የሰራው ዮናታን አክሊሉ። ይህ ማለት ቅዱሳንን እግዚአብሔር ቅዱስ አድርጎ የተቀበላቸውን ባለማመን ደግሞ እግዚአብሔር ደግሞ ጻድቅ አድርጎ የመረጣቸውን ደግሞ መላእክቶችን ደግሞ ባለማመን ነውና ይህ ትልቅ ስህተት ነው። ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። አመሰግናለሁ።